ይሄን ነገር ስልሽ ራሴን ተቆጣጥሬ ነው ይኸውልሽ እኔ ከእንዳልክ ጋር በድብቅ ግንኙነት እንዳላችሁ ሰምቻለሁ ሰይጣን እኔ እናንተን ለማጣላት ብዙ ነገር አያደርግም በሴ እኔ እኮ ማመን ከበደኝ ማለት ምን ሳደርግ አየኸኝ በሴ ይሄን ያክል አትተማመንብኝም ከእንዳልክ ጋር ድብቅ ግንኙነት አላችሁ ምንም አይነት ግንኙነት በሴ እኮ አንተን ነው የምወድ እናትሽ በቃ እኔ ያላንተ መቼ ያምርብኛል ክፉም ደጉም አብረን ይሻላል ማነው ሆዴ አንተ አላወቅም እንኳን ምዕራብ ደጇ ያምርህ አትሂድብኝ ሰላም ውድ ቤተሰቦች እንዴት ናችሁ ያው ሰሞኑን የጠፋሁበት አንድ ምክንያት አለና ትንሽ ተረብሻለሁ ያው መስራትም አልቻልኩም አንዳንዴ የሰማኋቸው ነገሮች አሉ ውስጤን የረበሹኝ በቃ ተረጋግቼ ቆም ብዬ ማስቤበት ይሄ ነገር እረፍት ስለነሳኝ ነውና በጣም ከብዶኛል በጣም ደብሮኛል ምንም ነገር መስራት አስጠልቶኛልና ይሄን ነገር ያው ሎሚም ስትጠይቀኝ ነበር ሰሞኑን ግን በግልጽ ላውራት አልፈለኩኝም እሷንም ግን በቃ አሁን ሰሞኑን የተፈጠረውን ነገር እሷን ማወቅ ስላለባት እውነቱን ከሷ አፍ መስማት ስላለብኝ ጠርቻታለሁ በቃ ግልጹን እንድትነግረኝ እንድታወራኝና እየመጣች ነው እስከዛ ጠብቃታለሁ ይሄን እናንተም እንድታውቁት ስለምፈልግ ነው ጠብቃታለሁ ሌላ ሰማይሽ ለማመን ይከብደኛል አፍቃሪሽ ነኝና ሳስበው ያምኛል ብሰማም ክፉ ነገር በአንቺ ቂም መቻልቀና አይሆንም ብላለሁ ወድሻለሁና ታዲያ ምነው ልብሽ እኔን ባይጎዳኝ ምነው ኧረ ነፍሴ ድረስ እስከሚሰማኝ ምነው ኧረ ምነው ልብሽ ለእኔ ቢያዝንልኝ ምነው ከምታምኘው በላይ ፍቅር አለብኝ ምነው ሰላም ነው አይደለም ምንም ክብሽ ሰሞኑን ያው ስደውል አታነሳም አስጨነቀኝ እኮ ምን ክብኝ በሴ የቀለድኩ ነው ኧረ ምን አስቀለደኝ ሎሚ ይኸውልሽ ማለት ተረጋግቼ ላወራሽ ነው የምፈልገው እና አሁን የሚያናድደኝ ነገር እንዲኖር አልፈልግም ማለት የጠበቅኩት ነገር የሰማሁት ነገር ሆኖ ከሆነ እውነቱ ስነግርሽ እናደዳለሁ በጣም ማለት ነው እና ምን ተፈጥሮ ነው ተረጋግቼ ላወራሽ ነው የምፈልገው ከምንም በላይ የኔ ጌታ ምን ሆነ ነው የባለፈው ነገር አልተፈጠረ አውርተንበት አይደል እንዴ ኧረ እሱ አይደለም እሱ ሳይሆን እኔ አሁን ይኸውልሽ ዋና ነገር ላወራሽ የጠራሁሽ ምክንያት አንድና አንድ ብቻ ነው ግን ከዛ በፊት እንድትዋሽኝ አልፈልግም ማለት ምንም እንድትደብቂኝ አልፈልግም እየቀለድኩ ነው መሰለኝ እኔ ሁሌ የምቀልድ ነው የሚመስልሽ አንቺ ለቁም ነገር ነው ቁም ነገር ላወራሽ ነው የጠራሁሽ እየቀለድኩ አይደለም ምን ተፈጥሮ ነው እሺ አታስጨንቀኛ እንዳለካ ነው አይደለም ሻታፈኝ
ስንት ቀን ችግር ሙሉ የለውም እኮ ሳታ እኔ እኮ ለዛ እኮ አይደለም ይኸውልሽ ማቀፉ ነው ችግር የለውም አቅፍሻለሁ እንዲህ ነው የምትከፋኝ? ሎሚ ይኸውልሽ አንደኛ እኔ አሁን ውስጤ ታስሯል ማለት ስራ ተናግረው ነው። እሺ ስራ አይደለም ሎሚ ስራ አይደለም ይሄ አንቺ አሁን እሺ እያየኝ ለምን አታወራው? እሺ ምንም ነገር ባወራሽ ምንም ነገር ብልሽ እንደማትደብቂኝ ቃል ግቢ ማለት ምንም እንዳልዋሸሽ ማወቅ ፈልጋለሁ አንድ እና አሁን የምጠይቅሽም ነገር እውነቱን እንደምትነግሪኝ እንደማትዋሺኝ ንገሪኝ መጀመሪያ ቃል ግቢ እሺ ካንተ የምደብቀው ነገር አለ? ይኸውልሽ ሎሚ እኔ መስለኝ ነበር ማለት መጀመሪያም የምጠራጠረው ነገር አለ ማለት እስኪ አይኔን እስኪ ላውራሽ አንዴ ላውራ ውሸትህን ነው። እስኪ ቁም ነገር ነው የጠራሁሽ ሎሚ ይኸውልሽ አዳምጪ አንዴ አዳምጪ እኔ እንድትሰሚኝ ብቻ ነው የምፈልገው ማለት እኔ ስለሆንኩ ነው ተረጋግቼ እያወራሁሽ ያለሁት እንጂ እንደሰማሁት ነገር እኮ ቢሆን ላገኝሽም ላይሽም አልፈልግም ግልጹን ስነግርሽ ግን ይኸውልሽ አስጨርሽኝ ሎሚ እኔ በቃ የሰማሁትን ሰምቻለሁ ግን እውነታውን ካንቺ ማወቅ ስለምፈልግ ነው አሁን ጠርቼ ላወራሽ የፈለኩት ግልጹን ስነግርሽ ስለኔ የማታውቀው ነገር አለ እንዴ? ካንተ ውጭ ህይወት እንዳለኝ ታውቃለህ? አይ እንደዛ ነበር ማስበው እውነቱን ስነግርሽ እንደዛ ነበር ማስበው ግን አደራሽ ሎሚ ማለት ምንም እንዳትዋሺ እኔ በዚህ ልክ ይፈጠራል ይሄ ነገር ይሆናል ብዬ ያሰብኩት ነገር አይደለም ስለዚህ ለምጠይቅሽ ለእያንዳንዱ ነገር ግልጹን ብቻ እንድትነግሪኝ ነው የምፈልገው እኔ ስለሆንኩ ነው በእውነት እኔ ስለማከብርሽም ስለምወድሽም ነው በቃ ተረጋግቼ እያወራሁሽ ያለሁት አይተኸኝ ነው ያየውን ነገር ነው የምታወራው ወይስ የኔ አንበሳ አይተኸኝ ነው እሺ ቆይ እሺ አሁን እውነታውን እንድትነግሪኝ ብቻ ነው የምፈልገው ያለውን እያንዳንዱን እውነታ ግልጹን ብቻ ንገሪኝ ምንድነው እሺ እኔ እኮ ማመን ከበደኝ ማለት ምን ሳደርግ አየኸኝ በስ ይሄን ያክል አትተማመንብኝም እሺ ልረጋጋ አንዴ ልረጋጋ ምን አደረኩኝ በስ እስኪ አይኔን እያየኝ አውራኝ ሰሞኑን ለምን እንደጠፋው ታውቂያለሽ ማለት ምንም አላውቅም እኮ በስ ስልክ አታነሳልኝ በቃ እኮ እሺ አትመጣም እንደድሮ ደብሮኛል እሺ ውስጤ እኔ ስራም መስራትም አልቻልኩኝም በቃ ይኸውልሽ ሎሚ እኔ ይሄ ነገር ይፈጠራል ብዬ አስቤ አላውቅም መቼ ግን ነገሩን እንድትነግሪኝ እውነት ግልጹን እንድትነግሪኝ ነው የምፈልገው በእግዚአብሔር እኔ እንድትዋሽኝ አልፈልግም በየትኛውም ነገር ማለት ነው እኮ ንገረኝ ምንድነው እኔ ያልተማመንኩበትን ነገር ወይም ደግሞ ልክ ያልሆነ ነገር አላደርግም ማጠፋ እንኳን ባለፈው እኔም ላጠፋ እችላለሁ ቀስ ብለን ተነጋግረን አልተባባልንም በስ ስልክ በመዝጋት በመጥፋት ይሆናል እኔ አባት ይኸውልሽ ሎሚ እኔ ከብዶኛል በቃ አሁን ከምልሽ በላይ ነው የከበደኝ ሁሉም ነገር ከአቅሜ በላይ ሆኖብኛል እኔ ማስበው ይልሽ እኔም ሰርቼ አንቺን በርትተሽ የሆነ ነገር ላይ እንደርሳለን ብዬ ነው ማስበው የነበረው እኮ ምን አየህብኝ ግን ያንን አስተሳሰቤን እንድቀይረው እያደረጋችሁኝ ነው ማናችሁም ብትሆኑ ላንቺ ያለኝን ቦታ ላንቺ ያለኝን ስሜት እንዲቀየር ነው በቃ እያደረጋችሁ ያላችሁት ምክንያቱም ነግሬሻለሁ ሎሚ እኔ በርትቼ ጠንክሬ ስራዬን በቃ ወጥሬ ሰርቼ የትኛውንም ነገር ሰርቼ መለወጥ እንደምችል አምኜበት ነው የነገርኩሽ በቃ የሆነ ነገር መለወጥ እንደምችል ማድረግ እንደምችል ነግሬሻለሁ
እሱን አንቺም ጠንቅቀሽ ታውቂያለሽ። በቃ አንቺም ጠንከረሽ መለወጥ እንደምንችል ነግሬሽ ነበር። እሺ ግልጽ ለምን አታደርግልኝም? ምንድነው? እኔ እናንተ ነን እንጂ የምንኖረው ይሄንን ህይወት ሌላ ሰው እንዴት ነው የምታስገባው? እሺ በቃ ወሬ ተነገረ ማለት የደበቅሽ ምንም ነገር የለም። በዚህ ምን አይነት ንግግር ነው የምትናገረው? ሎሚ ይኸውልሽ ልትዋሽኝ እንዳትሞክሪ። ማለት ምንም ነገር ቢፈጠር እንዴት ዋሻሃለሁ? እኔ በቃ ግልጹን እውነቱን ነው ማወቅ የምፈልገው። ምንም ነገር እንድትደብቅኝ አልፈልግም። የደበቅሽኝ ነገር ካለ የዋሸሽኝ ነገር ካለ የትኛውንም ነገር በግልጽ እንድታወሪኝ እፈልጋለሁ። አረ እግዚአብሔርን ፍራ። ለዛ ነው የጠራሁሽ። በቃ ከበረኝ እኮ እኔ እኮ እሺ እኔ እናንተን ለማጥፋት ሰይጣን ይሄን ሁሉ እንትን ጉርጓድ የሚመስለው አይደለም። ሎሚ አዳምጪኝ። ተረጋጋ። በስ እንደዚህ አይደለም። አዳምጪኝ። ተረጋግተን ለምን እናወራው? እኔ እኮ ይኸውልሽ ችኩል ምናምን ትላላችሁ። እኔ ችኩል በሆን ኖሮ ይሄን ነገር እንደሰማሁኝ እርምጃ ነበር የምወስደው። ግን አሁን ተረጋግቼ አስቤበት ነው እውነታውን ካንቺ ልሰማ ነው የጠራሁሽ። ካንቺ ማወቅ ስለፈለኩ ነው የጠራሁሽ። እሺ ንገረኝ። ምንም ነገር እንዳትዋሽ። እኔ እንዴት ዋሻለሁ? በሲ ንገረኝ። ሎሚ ይኸውልሽ እኔ በቃ ምንም ነገር እንዳትዋሽ። እውነት ማለት የደበቅሽኝ ነገር ካለ እኔ ውስጤን ንጹህ እንዲሆን እንዲፈታ በማንም ላይ እንዳላዘን ከፈለግሽ ፍቅራችንም እንዲቀጥል የምትፈልጊ ከሆነ የደበቅሽኝ ነገር ካለ ንገሪኝ። ሳልጠይቅሽ በቃ የትኛውንም ግልጽ አድርገሽ ንገሪኝ። ቆይ በሲ ቆይ አንዴ ብቻ ተረጋጋ። ችኩልነት ባንዴ አይለቀም። ችኩሎኛ አይደለም በቃ እኔ ቸኩያ አይደለም። በቃ ሰይጣን ደስ አይበለም። እኔ እናንተ ተጣልተን በቃ ብዙ ሰዎች ላይወዱን ይችላሉ። ማለት መጣላታቸው የሚፈልጉ ሰዎች ሊኖሩ ይችላሉ። ደስ ይላቸዋል። ሰይጣን ነው ይሄንን ነገር የሚያደርገው እኮ። በሴ ተረጋጋ። ትልልቅ ሰዎች እንዲህ እያልሽ ታስተባቢ እንዳትሞክሪ። አይደለም በሴ አይተኸኝ ነው፣ በቦታው አይተኸኝ ነው። የኔ ጌታ አይተኸኝ ነው። እሺ ሎሚ ሰው ነው የነገረሽ? እሺ ንገረኝ። ይኸውልሽ አዳምጪኝ። እሺ ንገረኛ። እቺን ብቻ ንገረኝ። እንዳትዋሽኝ። አንደኛ እንዳትዋሽኝ። ሲቀጥል ፍቅራችን እንዲቀጥል ነው የምፈልገው። እኔ የምለፋውም ለዛ ነው። በቃ የትኛውንም ነገር የምሰራው ለዛ ነው። ስለዚህ ይኸውልሽ ግልጹ ነገር እንዳትዋሽ። ለምጠይቅሽ እያንዳንዱ ነገር እውነቱን ነው ማወቅ የምፈልገው። እኔ እነግርሃለሁ። ምንም አይነት ነገር አልደብቅም። እሺ ይሄን ነገር ስልሽ ራሴን ተቆጣጥሬ ነው። ይኸውልሽ እኔ ከእንዳልክ ጋር በድብቅ ግንኙነት እንዳላችሁ ሰምቻለሁ። አይ ልትዋሽኝ እንዳትሞክሪ ሎሚ። ልትዋሽኝ ማለት ልትደብቅኝ እንዳትሞክሪ። ለዛም ነው የደበቅሽኝ ነገር ካለ ግልጽ ንገሪኝ ያልኩሽ መጀመሪያ። በእንትን ያወራው ነገር ይኸውልሽ እኔ በቃ ሰልችቶ ደከመኝ ሎሚ። ሁሌ በቃ እንዲህ አይነት ነገር እኔ መጀመሪያ የሚወራ ነገር ነበረ። ያ ነገር እሺ ውሸት ነው ምናምን ተብሎ እንትን ተብሎ በሲ እኔንና እንዳልክ አንተ ጠርጥረክ ነው። የማየውም ነገር አለ፣ አንዳንድ የማያቸው ነገሮች አሉ። ግን በቃ የነገረኝ ሰው አለ ደሞም ነው በቃ ነው። አንቺና እንዳልክ ሌላ ግንኙነት አላችሁ ማለት ለምን በዚህ ልክ ማስመሰል ተፈለገ? ለምን ነው በዚህ ልክ የምታስመስሉት ሁላችሁ? ቆይ በሱ ራሴን ተቆጣጥሬ ነው ይኸውልሽ ይሄን ነገር እያወራሁሽ ያለሁት እንጂ ላይሽም በቃ ላወራሽም አልፈልግም ነበር እውነቱን ስነግርሽ ማለት ነው። አሁንም ቢሆን ሎሚ አሁንም ቢሆን እውነቱን ንገሪኝ እሺ። ታደርገዋለች ብለህ ታስባለህ? እንዳልኩ ወንድም ብዙ የምሰማው ነገር አለ። ሰይጣን እኔ እናንተን ለማጣላት ብዙ ነገር አያደርግም። በሲ አመንካቸው? እንዴት አላምንም? የምሰማው ብዙ ነገር አለ ሎሚ። ይኸውልሽ የምትኖሪው እዛ ነው። ስለዚህ ከዚህ በፊትም ብዙ የምሰማቸው ነገሮች አሉ። ግን ወሬ ነው አይሆንም ምናምን ብዬ ነው በቃ ማልፋቸው የነበረ። በሲ እኔ እኮ አንተን ነው የምወድ ሎሚ። በእናትሽ በቃ እኔ አሁንም ልትዋሽኝ እየሞከርሽ ነው አይደል?
ልትዋሽኝ በቃ ደከመኝ። እኔ በቃ ከዚህ በላይ አልችልም። በእናትሽ አይደለም እኔ ልትዋሽኝ እንዳትሞክሪ። ግልጹን ንገሪኝ። ግልጹን ንገሪኝ። ግልጹን ንገሪኝ። ግልጹን ንገሪኝ። እውነት ነገር የለንም በሴ እየዋሸሽኝ ነው። እኔ የሰማሁት ነገር እውነት ነው። ከእንዳልክ ጋር ድብቅ ግንኙነት አላችሁ። በሴ የለንም። አስረግጬ ነው። ልትዋሽኝ አትሞክሪ። ልትዋሽኝ እንዳትሞክሪ። ለዛ ነው መጀመሪያም የጠየቅኩሽ። እኔ ራሴን ተቆጣጥሬ ነው። ይኸውልሽ በሴ የለንም ምንም አይነት ግንኙነት። በሴ እንኳን ተነሙድ መስለኝ ነበር። በእናትሽ በቃ እኔ አምንሽ ነበር ግን እውነታውን እንድትነግሪኝ ነው ብዬ የጠራሁሽ። አንቺ አሁንም እየደበቅሽኝ ነው። ሎሚ አሁንም እየደበቅሽኝ ነው። እሺ እንድታምነኝ ምን ላድርግ በሴ? በቃ ከአቅሜ በላይ እኔ የሰማሁት ነገር እውነት ነው። አምኛለሁ፣ ተቀብያለሁ። አንቺና እንዳልክ ሌላ ግንኙነት አላችሁ። ትልቅ ሰዎች አይደል እንደዚህ ነው የምናወራው? ይኸውልሽ እኔ ስለምወድሽም ስለማከብርሽም ነው በሴ። ሎሚ ስሚኝ፣ ስለምወድሽም ስለማከብርሽም ነው ጠርቼ አወራሁሽ እንጂ እንደሰማሁት ነገር ማናችሁንም ማየት አልፈልግም። በቃ ደክሞኛል። በቃ እሺ እውነታውን ነው የምትነግሪኝ ወይስ አሁንም ልትክጂኝ ነው? እሺ አንዴ በሴ አንዴ። ባለፈው ቃል ገባህልኝ አይደለም? እሺ ቁጭ ብለን እንደዚህ አይነት ነገር ሲከሰት ተነጋግረን እንፈታለን። ለዛ ነው የጠራሁሽ። ስለዚህ ተረጋግተን ነው። በዚህ ሁኔታ አይደለም እኮ ጠየቅኩሽ እኮ። አሁን እውነት የምትፈልግ ከሆነ እኔ አላደረኩትም፣ እሱም አላደረገውም። እንዳልክ ነው ወንድሜ ነው። ይዋሽሽ ነው። ልቀቂኝ። እግዚአብሔር ልቀቂኝ። ሎሚ ልቀቂኝ። ቆይ እውነቱን የምትለው እኔ ግንኙነት አለኝ ከሱ ጋር እንድልክ ነው? እውነታው እሱ ነው? አዎ የሰማሁት እሱ ነው። እሺ ለምንድን ነው የማታምነኝ በሴ? የሰማሁት እሱ ነው። እውነቱን እየነገርሽኝ አይደለም። አሁንም ቢሆን ከነገሩ ሰዎችና ከኔ እነሱ ነው የምታምናቸው በሴ? እንዴት ነው ማላም? ይኸውልሽ ፍቅር እምነት አይደለም ሎሚ፣ አዳምጪኝ። ይኸውልሽ አንዳንዴ የማይመስሉ ነገሮች አሉ። እኔ ልክ ነው ብዬ የማስባቸው ነገሮች ሎሚ፣ አሁንም እየዋሸሽኝ ነው አይደል? አሁንም እየዋሸሽኝ ነው አይደል? እግዚአብሔርን ፍራ። ምንም አይነት ግንኙነት የለንም። አሁንም እየዋሸሽኝ ነው። እኔ ልሙትልሽ። በቃ ከዚህ በኋላ ማናችሁንም ማየት አልፈልግም። አጠገቤ እንዳትደርሽ። ይኸውልሽ እኔ እውነታውን ነው ማወቅ የምፈልገው የነበረው። አንቺ ምንም እውነቱን እየነገርሽኝ አይደለም፣ እየዋሸሽኝ ነው። አሁንም ቢሆን እኔ በቅቶኛል። በቃ ከዚህ በላይ በእናትሽ በቃ ልቀቂ። በቃ እንደው ያለ ስሜ ስም ስሰጠኝ ኖሮ በየደረሰበት ሲያታትለኝ ዞሮ አንዴ ነች እንዲያነች ሲለኝ መክረዋን ሰው አይነው ተተመታ ለሞተ ማለሰ ደጋባታሁት እንጨት ከሌለው እንጨት